ከዚያ መንግስት የሚነሱ 10 ነገስታት ናቸው። ከነርሱም በኋላ ሌላው ይነሳል፣ እርሱም ከፊተኞቹ የተለየ ይሆናሉ። 3ቱን ነገስታት ያዋርዳል። ከ10ሩ 3ቱ ይቀነሳሉ ማለት ነው። ስንት ይቀራል? 7 ነገስታት ይቀራሉ። 7ቱን ነው ዳንኤል ማነው ራይ ማነው ዮሐንስ ያየው። እዚህ ጋር ምን እንደሚል ታውቃለህ? እነሆ ታላቅ ቀይ ዘንዶ 7 ራሶች 7 ራሶች 7 ዘውዶች 7 ዘውዶች 7 ራሶች 10 ቀንዶች ነበሩ ብለህን አልነበረም እንዴ? አዎ ዮሐንስም ዳንኤልም ያዩት ተመሳሳይ ነው። 10 ቀንዶች ነበሩ፣ 10 ቀንዶች ነበሩ። ከዛስ 3ቱን አዋረዳቸው አላለም ዳንኤል ጋር? ያ ንጉስ ማለት ነው። ስትቀንሰው 7 ይመጣላል። 7 ስለሆኑ 7 ዘውዶች ማለት 7 ራሶች አሉት። ራስ ያው ንግስና ማለት ነው። በ7ቱ ራሶች ላይ 7 ዘውዶች ይደፋሉ ማለት ነው። ምን ማለት ነው? 7ቱ ነገስታት ይቀራሉ። ሶስቱ ሲዋረዱ 7 ይቀራሉ ማለት ነው። ዘንዶ ላይ 10 ቀንዶች አየ፣ ግን ደግሞ 7 ራሶችና 7 ዘውዶች አየ። እዚህ ቀይ ዘንዶ ላይ ያለው ይሄን ሁሉ የሚዘውረው ሰውዬ ይሄ ሰውዬ ነው። ይሄ ሰውዬ ነው። ማን ነው? አንድ አውሬ ከባህር ሲወጣ አየሁ ያለው ማለት ባህር ሚንስ ህዝብ ማለት ነው። ከዚህ ዓለም ነው የሚወጣው። ይሄ አውሬ ማን ነው? ይሄኛው አውሬ ስንት ቀንዶች ነበሩት ይላል? 10 ቀንዶች። ከዛስ 7 ራሶችና 7 ዘውዶች ነበሩት ማለት 7 ራሶች ነበሩት። በቀንዶቹም ላይ 10 ዘውዶች ነበሩት። በራሶቹም ላይ የስድብ ስም ነበረው። ያየሁትም አውሬ ነብር ይመስል ነበር ይላል። እግሮቹ እንደ ድብ አፉም እንዳንበሳ ነበሩ። ዘንዶ ኃይልና ስልጣኑን ሰጠው ይላል። ይሄ ሰው ነው። ሰው ነው። ንጉስ ነው ግን ሰው ነው። ኦኬ ቁጥር 11 እዚሁ ራእይ መጽሐፍ ምዕራፍ 13 ሌላም አውሬ ከምድር ሲወጣ አየሁ። ከምድር ሲወጣ አየሁ። ያ ከባህር ነው ሲወጣ አየሁ። ይሄም ከምድር ነው ሲወጣ አየሁ። ይሄኛው አውሬ ደግሞ የበግ ቀንዶች የሚመስሉ 2 ቀንዶች ነበሩት። የበግ ቀንዶች የሚመስሉ 2 ቀንዶች ነበሩት። እንደ ዘንዶ ይናገር ነበር ይላል። ይሄኛው አውሬው ይሄም ሰው ነው። ኦኬ ሰው ነው። ይሄኛውን ያስተዋውቀዋል ለዓለም። ሁለቱም በዘንዶ ኃይል ነው የሚሰሩት። ዘንዶ አባታቸው ነው። ዘንዶ ኃይልና ስልጣንን ለንጉሱም ሰጥቶታል። ዘንዶ ኃይልና ስልጣኑን ለሐሰተኛውም ሰው ሰጥቶታል። ይሄኛው እሳትን ከሰማይ ጭምር ማውረድ የሚችል ታምራትን የሚያደርግ ነው። ለምን ነው ታምራትን የሚያደርገው? ይሄኛውን ሰው ዓለም ሁሉ እንዲቀበለው እንዲከተለው። አውሬውን ማን ይመስለዋል እያለ ዓለም ሁሉ ይደነቃል። ራተር የተባለ ተናጋሪ ነው። ያለው ሁሉ ይፈጸማል።
ትንቢት ሲናገር ጠብ አይልም። እሳት እንደ ኤልያስ ከሰማይ ያወርዳል። ሆ መጣ፣ ይሄማ እውነተኛው ነው ብሎ ዓለም ሁሉ ይከተለዋል። ግን ምንድነው? አውሬ ነው። ያው እሳትም እንኳን ከሰማይ ወደ ምድር በሰው ፊት እስኪያወርድ ድረስ ታላላቅ ምልክቶችን ያደርጋል። እሳት እኮ አልኩ፣ በትክክል እሳት ያወርዳል። እንዴ ይሄማ ነብዩ ኤልያስ ነው እንዴ? ይሄማ በጌታ መንፈስ ካልሆነ በስተቀር ማንም ሰይጣንማ እንዲህ አያደርግም ብለክ ዓለም እንዳይል አድርጎት እንደዛ። የእግዚአብሔር ልጆች ግን ነቃበል። አሁን ምልክትን እየፈለክ የምትሯሯጥ ትውልድ ነቃበል ብራዘር። ስሜ ተጠራ ብለህ የምታብድ ትውልድ እንደዚህ አይነት ተአምራትን የሚያደርግ ሐሰተኛ ሰው ቢመጣ ይሄማ የኤልያስ አምላክ ነው የኤርሚያስ ምን ነካ ብለህ ብትለኝ አውሬ ነው እልሃለሁ። አውሬ ይሄኛው ሐሰተኛ ነብይ ነው። ይሄኛው ሐሰተኛው ንጉስ ነው። የዚህኛው ስራ ይሄን ማስተዋወቅ ነው። የዚህኛው ስራ ደግሞ እስራኤል ያው ትቀበለዋለች። ከዛ በምድር ላይ ይነክሳል። 42 ወር ከቆዩ በኋላ አግሪመንቱ ይፈርሳል። እዛ ራሱ ጌታ ነው ካፉ በሚወጣ እሳት የሚያጠፋው። ያጠፋዋል። የአመጽ ሰው ይለዋል ይሄንን ቅዱስ ጳውሎስ ሲናገር። የአመጽ ሰው መጽሐፍ ቅዱስ የማታነቡ ሰዎች እንዴት ተታላችኋል አልኩ ብራዘር። እንዴት ተታላችኋል እኮ አልኩ። የአመጽ ሰው ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ስለ እርሱ ወደ መሰብሰባችን በመንፈስ ወይንም በቃል ከኛ ዘንድ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአይምሯችሁ ቶሎ እንዳትናወጡ እንዳትደነግጡ እንለምናችኋለን። ማናቸውም በማናቸው መንገድ እንዳያስታችሁ ክደቱ አስቀድሞ ሳይመጣ የአመጽ ሰው this man ኢሳይያስ 28 ላይ የተጻፈው ሰው ማለት ነው። this man ራዕይ 13 ቁጥር 1 ላይ ያለው this man ሳይገለጥ ያው የአመጽ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስም። እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችን ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚው እሱ ነው። ነገር ግን ከእናንተ ጋር ሳለው ይህን እንዳልኳችሁ ትዝ አይላችሁ? ምን በገዛ ራሱ ጊዜ የሚገለጥ ዘንድ የሚከለክለው አሁን ታውቃላችሁ። የአመጽ ሚስጥር አሁን ይሰራልና ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ። በዚያን ጊዜ ጌታ ኢየሱስ በአፉ እስትንፋስ የሚያጠፋው ሲመጣም በመገለጡ የሚሽረውን አመፀኛ ይገለጣል ይላል። በአፉ እስትንፋስ ነው የሚያጠፋው፣ ይገድለዋል። እና ከነ ህይወታቸው ነው እነዚህ ሁለቱ ከነ ህይወታቸው ይሄኛውም ሰው ከነ ህይወታቸው በዲን እሳት ባህር ውስጥ ይጣላሉ። በራዕይ መጽሐፍ ላይ በዲን በሚቃጠል የእሳት ባህር ይጣላሉ። ጌታ ኢየሱስን አንቀበልም ብላችሁ የምትሉ ሰዎች አድራሻችሁ ከነሱ ጋር ትጣላላችሁ። ኢየሱስን ከምቀበል ብሞት ይሻለኛል ብለህ ያልክ ይሄው የአብርሃም አምላክ ምስክር ነው። በዲን በሚቃጠል የዘላለም የእሳት ባህር ለዘላለም ትጣላላችሁ። የእግዚአብሔር አፍ ተናግሯል። በዛ ለቅሶና ጥርስ ማፋጨት ለዘላለም ስቃይ፣ የዘላለም ስቃይ። እግዚአብሔር ለዚህ የእሳት ባህር ትውልድን አልፈጠረም።
ምርጫችሁን ግን ማረክ ትችላላችሁ። ህይወትን ምረጥ ብሎታል ጌታ። በረከትና መርገምን ሞትንና ህይወትን በፊት እንዳስቀመጡ ዛሬ ሰማይና ምድርን አስመሰክ። ለምንድነው ኤርሚያስ ዝም ብዬ ለምንድነው በቃሌ ግን የማወራው? እኔ ምልህ ታዲያ ምን ላደርግ ነው የመጣሁት እዚህ? ለምን አላነብም? 30 18 ላይ ኦኬ 19 ላይ በፊታችሁ ይላል ቶራ ላይ በፊታችሁ አስቀምጫለሁ ህይወትና ሞትን በረከትና መርገምን ከሁለቱ አንዱ ትመርጣለህ ማለት ነው። ቢፌው ተቀምጦልሃል። በተለይ እስራኤላውያን ወገኖች የአብርሃም አምላክ የእስራኤል በስሙ ብታምን አታፍር። እሱ ማለት የአብርሃም አምላክ ያህዌ ነው። አሕዛብም አይሁድም የሚድነው በሱ ነው። ኤርሚያስ ደስ እያለን ነው ቃል እግዚአብሔርን የምንሰማው። ባክና እና አስተምረና ወደ ይሁዲነት ግባ ብላችሁ ያላችሁኝ ወደ እናንተ ሃይማኖት እንድገባ ኢንቫይት ያደረጋችሁኝ ከመውደዳችሁ የተነሳ ወደ እናንተ ሃይማኖት እንድመጣ የጠራችሁኝ ኦኬ ከመውደዳችሁ የተነሳ ነው። ችግር የለም። ወደ እናንተ ሃይማኖት ብመጣ አላፍርም። የእናንተ ሃይማኖት ግን በመጽሐፍ ቅዱስ አስተምሮት መሰረት ትክክለኛው እምነት የሚሆነው በመሺሃው ላይ ያርፋል ማለት ነው። እውነት ነው። በእስራኤል አምላክ በእግዚአብሔር ማመንን አምናለሁ አሁን። ስለዚህ ፕሊዝ እናንተ ወደ ጌታ ነው። እውነተኛው መሺሃ የዛሬ 2000 ዓመት መጥቶ ሞትን ድል አድርጎ ለሰው ልጆች በደልና ኃጢአት ለእናንተ ሁሉ በደልና ኃጢአት ሞትን ድል አድርጎ ወደ ሰማያት አድርጓል። ተመልሶ ሊመጣ ነው። ዘመኑ አልቋል። ቀን ተቀጥሯል። ያችን ቀን እኛ አናቃትም እንጂ ዘመኑን እንድናውቀው ጌታ ምልክቶችን ሰጥቶናል። መካከለኛው ምስራቅ እመኑኝ አልኳችሁ። ሰማይ ምድር ቢደፋ የትኞቹም ነገስታቶች ለእስራኤልና ለፍልስጤም ለጠላቶቿ ሁሉ ሰላምን አያመጡ። የጥቂት ጊዜ በአይነ ቁራኛ እየተያዩ እየተገለማመጡ እየተተኳኮሱ እየተገዳደሉ ለጥቂት ጊዜ የምትኖር ሰላም ትኖራለች፣ ጭልጭል የምትል። ከዚህ በኋላ ነገር ሁሉ እየከፋ ነው የሚሄደው። ወንድሞቼ እናቶቼ አትጠራጠሩ። በተለይ በዚህ በሁለት ህዝብ መካከል ያለ ሰጣ ገባ እናንተ ፖለቲካ መስሏችሁ በጣም የምትቀልዱ ጴንጤዎች ሁሉ ንስሐ ግቡ። እሺ፣ በዚህ ሁለት ህዝብ መካከል በማን ኢራንና እስራኤል በሚባል ህዝብ መካከል ያለው ወንድሜ ፖለቲካ ነው ብለህ የምትል ከሆነ አንተ ሰው ገና የእግዚአብሔርን ቃል ያላወቅ በጣም ምስኪን ከርታታ ሰው ነህ። የኢራን ጉዳይ የፖለቲካ ጉዳይ አይደለም። የእስራኤል ጉዳይ የፖለቲካ ጉዳይ አይደለም። አንደኛው ህዝብ ሌላኛውን ለማጥፋት ነው። በተለይ ኢራን እስራኤል የምትባል ህዝብ ካልጠፋች በሰላም መተኛት አልፈልግም። ይሄ ሁሉ ገንዘብ የምታወጣው ነዳጅ የምታፈሰው ነዳጅ የምትሸጠው ምንም ለማድረግ አይደለም። ኒኩለሯን ቀምማ የአብርሃምን ልጆች ለማጥፋት ነው። የሃማ መንፈስ ነው። እዛው ምድር ላይ ነው ሃማ መርዶኪዮስና እስራኤል እንዲደመሰሱ ትእዛዝ ያወጣው። ቴህራን እዛው ማለት ነው። ከተማቸው ዋና ቴህራን ነው፣ ግን እሱ ያደረገው ሱሳ ብሎ የሚለው በደቡብ ባህረ ሰላጤው ከኤደን ባህረ ሰላጤ እዛው በኢራን ውስጥ ያለ ነው ሱሳ የሚባለው ማለት ነው። ወደ ኤደን ባህረ ሰላጤ ወደ ደቡቡ ፓርት ላይ ነው ያለው ሱሳ ግንብ። ያለ ማንም አያስቆምም አልኩ። የዚህ ፕላኔትን እጣ ፈንታ ይወስናል እነዚህ ሁለት ሀገራት ማለት ነው። ትኩረት አድርግልኝ። አንተ ህንድና ፓኪስታን ምናምን ነገር አሁን በባለፈው ተዋግተው ነበር ለ4 ቀን ነው ለምናምን ነገር። ራሽያና እና ዩክሬን ምናምን ነገር ሁሉ እነዚህ ምልክቶች ናቸው። አዎ በዓለም ላይ ያስከተለው ነገር ቀላል አይደለም። ኢኮኖሚ እንዳለን የሾቀው ዳቦ እንደዚህ ጣራ የነካው ዘይት እንደዚህ ጣራ የነካው በሙሉ
30% ነው ምናምን ነገር የሚሆን በቆሎና ስንዴ ከነሱ ጋር ነበር የሚመጣ የነበረው ኖ ኖ ኖ ኖ ኖ ኖ እዚህ አለ አንተ ብራዘር እዚህ መካከለኛው ምስራቅ ላይ አለ በእስራኤልና በኢራን መካከል ማለት ነው እዛ ጋር ፈነዳ ማለት አለቀ ብራዘር ማንንም አይመልሰው በእነዚህ በሁለት ሀገራት ብቻ መካከል የሚደረግ ጦርነት አይደለም የሚሆነው ሁለቱ ዞኖች ግዙፋን ሀገሮች ራሽያ ከኢራን ጀርባ አለች አሜሪካ ከእስራኤል ጀርባ አለች 100% ማለት ነው ሁለቱም እጃቸው እግራቸውም አለበት ከነዚህ ህዝብ ጋር የፈነዳ ቀን ወርልድ ዋር የኒኩለር ጦርነት ነው የሚሆነው ምክንያቱም ኢራን ኒኩለር ሰርታ እስራኤልን ልታጠፋ ነው የምትፈልገው እስራኤል ደግሞ አይኔ ያየ እስኪ ትሰራታለች ብላለች አወድመዋለሁ ብላለች የህልውና ጉዳይ ነው ብላለች የመኖር ያለ መኖር ጉዳይ ነው ብላለች አንተ ቁጭ ብለህ እዚህ ኤርሚያስ ፖለቲካ ውስጥ አትግባ እንደው እባክህ ፖለቲካ ውስጥ አትግባ ወንጌሉን ስበክ ይሄ እኮ የወንጌል ክፍሉ አንዱ ነው ወንድምዬ አልገባህም እንዴ አንተ ሰው የነ ሃማና የነ መርዶኪዮስ ፖለቲካ ይመስልሃል እንዴ ለምንድነው የመሲሁን ዘር ኢራን ማጥፋት የፈለገችው እስራኤልን ከጥንት ጀምሮ እኮ ነው አንተ አሁን ሰሞኑን የጀመረ መስሎ ነው አይደል ከጥንት ጀምሮ ከባቢሎን በእነ አስቴርና በእነ መርዶኪዮስ ዘመን የጀመረ እኮ ነው ብዬምልህ ማለት ጠፍቶ ነው እንዴ ብራዘርዬ አጣሃው ጉዳዩ ፖለቲካ አይደለም የእስራኤልና ፍልስጤም የእስራኤልና ኢራን እስራኤልን በተመለከተ ነገር በዙሪያ የሚሆነው ከየትኞቹም ሀገራት ጋር ቢሆን የህልውና ጉዳይ ነው በጣም ብዙዎች እውነቴን እንገራችሁ ወንድሞች እናቶች በጣም ብዙዎች ከፍልስጤም ጋር በነበራቸው ጦርነት እስራኤላውያንን ረግማቸዋል ንስሐ ግቡ ወንድሜ ንስሐ ግባ ከጦርነቱ ጀርባ ምን እንዳለ አታቁም ብዙዎች የህፃናቱ እልቂት የህዝቡ እልቂት በሙሉ ያሳዝነናል ግን ከደምደምም የምትመርጡ አላችሁ ከደም ትመርጣለህ የፍልስጤማውያኑ ደም ሲሆን ያሳዝናል የእስራኤል ደም ግን ሲሆን የራሳቸው ጉዳይ ብለህ ትላለህ አፍክን ያዝ አፍሽን ያዢ ጉዳዩ ምንድነው ሰንሰለቱ ገብቷል ወይ ብራዘር መንፈሳዊነቱ ተረርታችሁታል ወንድሞች እናቶች ቆይ ወንድሞች እናቶቼ መንፈሳዊነቱና መንፈሳዊ ትርጉሙ ገብቷችኋል ወይ የትንቢት ጦርነት መሆኑን ተረርታዋል ወይ የብሉይ ኪዳን ነቢያት የተናገሩት እንደሆነ ገብቷል ወይ ብራዘር ወይስ ዝም ብለህ ነው የምታናፋው ወጥተህ በየቸርች መድረክ ላይ ሁሉ ጭምር ሳይቀር እግዚአብሔር ዘራቸውን ያጥፋ እስራኤል የሚባል ዘሩ ይጥፋ ብለህ ትላለህ መድኃኔዓለም አንተ ነው ያጠፋል ስልህ አንተ ነው ያጠፋል ተራጋሚ ትውልድ ምንድነው ጉዳዩ ወንድሞች እናቶች ጉዳዩ እስራኤል የሚባል ዘር ከምድር ላይ መጥፋት አለበት ነው ማን ነው ባዩ ኢራን ለምንድነው እስራኤል በሙሉ ዘሩ እንዲጠፋ የተፈለገው እዚህ ምድር ላይ መኖር የለባቸውም ነው ማን ያለው አውሬው ማን ነው ሰይጣን ለምን የመሲሁን ዘር መደምሰስ ይፈልጋል ምክንያቱ ምንድነው
ከጥንት ጀምሮ ጠላትነት አለ እና ታጠፋዋለህ። የመሲሁን ዘር አታጠፋውም። ዓለም ሁሉ ይንጫጫልኩ ባለፈው ነግሬያለሁ። ባንዲራ አቃጠል ከፈለክ ምንም የምታመጣው ነገር የለም። የኢራን አንደርግራውንድ ውስጥ ሚሳኤል ያከማቹበት ሸለቆ ውስጥ ታናል ውስጥ እንዴት እንደተቀረጸ አላቅም። ሲያሳዩ የእስራኤልን ባንዲራ መሬቱ ላይ አድርገውት እየረገጡት ነው የሚሄዱት። ይሄ ጠላትነት ከየት ነው የጀመረው? ከጥንት። በኢራን ላይ የሚሰራው መንፈስ ማን ነው? የፋርስ አለቃ ነው። ዳንኤል ላይ ያላየው ገብርኤልን የተዋጋ ጂኒ አየሩ ላይ ያለ የጨለማው ዓለም ገዢ የተባለው የክፋት መንፈሳውያን ሰራዊት ምንም አይገባችሁም ወንድሞች እናቶች። መጽሐፍ ቅዱስ ስታነቡ እንዴት ነው የምታነቡት? እሱ ከድሮ ጀምሮ ማጥፋት ይፈልጋል። ያኔ በሃማ በኩል ደብዳቤ ያጻፈ ለመደምሰስ ሞከረ። እግዚአብሔር ጣልቃ ገብቶ ህዝቡን አዳነው። አማሌቅም ሞከረ። በምድረ በዳ እየተጓዙ ያው የኢራን ዝርያ ነው አማሌቅ፣ የአጋግ ዘር ማለት ነው። ሞከረ። በሙሴ ዘመን እግዚአብሔር ለኢያሱ ጽፋ አስቀምጥልኝ አለው። ይሄንን ደብዳቤ ጽፋ አስቀምጥልኝ፣ አማሌቅና ዝክረ ስሙን ከሰማይ በታች እደመስሰዋለሁ አለ ጌታ። አደረገው። የነሱ ዝርያዎች እንደሆኑ ታውቃለህ። የሐማዳቱ የሚባለው ያ አማሌቃዊ ፐርሺያን ኢራኖች የአማሌቅ ዝርያ እንደሆኑ ታውቃለህ ሆይ? የሃማ ዘር እንደሆኑ ታውቃለህ ሆይ? እና አሁንም ያኔ ሃማ የሚባል ሰውዬ፣ አሁን ደግሞ ሀያቶላ የሚባል ሰውዬ ማለት ነው። በ15 ዓመት ውስጥ እስራኤልን ከምድረ ገጽ አጠፋለሁ ብሎ አለ። የዛን ቀን በእግዚአብሔር ፊት በእግዚአብሔር መንፈስ ሆኜ ነው እኔ እንደዛ አይነት ለቅሶ አልቅሼ አላቅም። ጌታ ይሄንን የጠራውን ዘመን እንዳታሳየው ነው ያልኩትኝ። ጌታ ምስክሬ እኮ ነው አልኩ። አምላኬ ድምፄን ይሰማል። ይሄንን የጠራትን ዘመን እንዳታሳየው ይሄን ሽማግሌ ሰው ላይ ጸልያለሁ እንደዚህ ብዬ እንዳያየው ብዬ ማለት ነው። ኦኬ በ15 ዓመት ውስጥ አለ እስራኤልን አጠፋለሁ፣ ከምድር ካርታ ላይ ሰርዛታለሁ ማለት። እናንተ ፖለቲካ ማወራ መስሎ ነው አይደል? መጽሐፍ ቅዱስን የማያውቅ ትውልድ ቸርች ውስጥ ቁጭ ብሎ የነቢያትን መጽሐፍ አያጠና፣ ዘመኑን ከነቢያት መጽሐፍት ጋር ከእግዚአብሔር ቃል ጋር እያገናኘ አያይ። በ15 ዓመት ውስጥ አጠፋታለሁ አለ። እስራኤል የምትባል ሀገር ትጠፋለች አለ ሀያቶላ። በጌታ ፊት ሰው ላይ እንደዛ ጸልዬ አላቅም። ይሄ ሰውዬ ጌታ የአብርሃም አምላክ አንተ በማደሪያ አለ አይደል ብዬ ጥያቄ አልጠይቁም። በማደሪያው ብቻ ሳይሆን በእኔ ውስጥ አለ። ይሄ ሽማግሌ ያን ዘመን እንዳያየው ብያለሁ በጌታ ፊት። የዘመኔ ሃማ ነው። ፌስቡክ ላይ ፎቶቸውንና የሁለቱን ነገስታት ፎቶ አርጌ አስቀምጬ ጻፍኩኝ። ማለት ተባበሩኛላችሁ ብዬ አይደለም፣ ኮሜንት ጽፋላችሁ ብዬ አይደለም። በጣም ብዙ ሃማዎች እኮ አላችሁ እዚህ ውስጥ። ጴንጤ የሆንክ ሃማ፣ ኦርቶዶክስ የሆንክ ሃማ፣ ካቶሊክ የሆንክ ሃማ ማለት ነው የአይሁድ ህዝብ እንዲጠፋ የምትፈልግ አፋ አይናገረውም እንጂ በእርግጥ እንደዚህ አይነቶች ናችሁ። እኔ ታዝቤያለሁ፣ እውነቴን ብዬ በጣም ታዝቤያለሁ። ጌታ እግዚአብሔር ምስክሬ ነው አልኩ። ጻፍኩኝ። እንደውም አንዳንዶቹ ሊመክሩ ይመጡ። እንዴ ኤርሚያስ ለምን እንዲህ ትላለህ? እንዴ አንተ የእግዚአብሔር አገልጋይ አይደለህም እንዴ? ምናምን ነገር እያለ መጣልህ አንዳንዱ ማለት ነው። ተው እባክህ አትሟዝዝብኝ። ታዲያ እኔ እንትን ነኝ እንዴ? ኦኬ የዘመኔ ሃማ ብዬ ጻፍኩኝ። ኤርሚዬ ጌታ ይባርክ ምናምን ያልሆነ የሆነ ነገር ስጽፍ ጌታ ይባርክ ብሎ ያለ ሰው ይኸውልህማ የእኛ ጌታ የዘመኑ ጳውሎስ አንበሳው ነብሩ ጃርቱ የሚሉኝ እዚህ እንትን ሲሉ ነው። ኦኬ እዚህ ጋር ነው የጻፍኳት ይችላል
ስንቱን ታዘብን አልኩ። ይኸውልህ ሴፕቴምበር 28 2024 ጻፍኩኝ። የዘመኔ መርዶኪዮስ የዘመኔ ሃማ ብዬ እኔ ነኝ ያልኩት። የልዑል እግዚአብሔር መንፈስ ስላለኝ አንተ አይደለም የምታርመኝ። እኔ ስፒሪቱን ነው የማየው ከበስተጀርባ